ክርስቶስ ተንሥአ እሙታን ሞተ ወኪዶ ለሞት ለእለ ውስተ መቃብር ወሀበ ሕይወተ ዘለዓለም ዕረፍተ። ስብሐት ለእግዚአብሔር ዘአውረሰነ መንግሥቶ ሰማያዊተ። ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ በመስቀል ላይ ተሰቅሎ ሥጋውን ቆርሶ ደሙን አፍስሶ ደመ ማኅተሙን ሰጥቶ ከሲኦል ጨለማ ካጋንንት እስራት ነፃ ያወጣን ሞቶ ሕይወት የሰጠን ተርቦ የመገበን ተዋርዶ ያከበረን ቆስሎ የፈወሰን ታርዞ ያለበሰን የድንግል ማርያም ልጅ አምላካችን ፈጣሪያችን ኢየሱስ ክርስቶስ ሁላችንንም ጠብቆ ለዚች ቀን ያደረሰን አምላክ ስሙ ይክበር ይመስገን። ስሙ ይክበር ይመስገን። ኪያከ ተወከሉ አበዊነ ተወከሉ ከኒ ወአድኃንኮሙ። የተወደዳችሁ የተከበራችሁ በውጭም ሀገር ያላችሁ በውስጥም ያላችሁ ይሄ ድምፅ ይሄ ቃል የሚሰማችሁ የእግዚአብሔር ልጆች ምእመናንና ምእመናት ሰላምታዬ በያላችሁበት ይድረሳችሁ። ልዑል እግዚአብሔር በያላችሁበት ከመከራ ይጠብቃችሁ። እንደምን ሰነበታችሁ? እንደምን አደራችሁ? እንደምን ዋላችሁ? አባታችን አምላካችን ሕይወታችን ድህነታችን መድኃኒታችን ኢየሱስ ክርስቶስ በአባትነቱ ጠብቆ በረድኤቱ ጠብቆ በቸርነቱ ጠብቆ ለዚች ቀን ያደረሰን የአባቶቻችን አምላክ ስሙ በሰማይ መላእክት በምድር ፍጥረታት በሰው ልጆች ሁሉ አንደበት የተመሰገነ ይሁን፣ የተመሰገነ ይሁን። ኪያከ ተወከሉ አበዊነ ተወከሉ ከኒ ወአድኃንኮሙ። አባቶቻችን በአንተ ታመኑ፣ እናቶቻችን በአንተ ታመኑ። ጻድቃን፣ ቅዱሳን፣ ሰማዕታት፣ ነቢያት፣ ሐዋርያት በአንተ ታመኑ። የታመኑብህንም አዳንካቸው፣ ከመከራ አዳንካቸው፣ ከእሳት ከስለት አዳንካቸው። ነቢየ እግዚአብሔር ልበ አምላክ ዳዊት ኃላፊያት መጻእያት የተገለጠለት ዳዊት ንጉሠ እስራኤል የሰባት ሀብታት የተሰጠው የእግዚአብሔር ነቢይ የተባለው ልበ አምላክ የተባለው ዳዊት በትንቢቱ በመዝሙር 21ኛው መዝሙር ከቁጥር 4 ላይ ጀምረን ስናነብ የምናገኘው ቃል ነው። ኪያከ ተወከሉ አበዊነ። አባቶቻችን ሰማዕታት፣ አባቶቻችን ጻድቃን፣ አባቶቻችን ቅዱሳን፣ አባቶቻችን ነቢያት፣ አባቶቻችን ሐዋርያት፣ አባቶቻችን ቅዱሳን ሁሉ በአንተ አዳኝነት በአንተ ጠባቂነት ታመኑ። ተወከሉ ከኒ ወአድኃንኮሙ። የታመኑብህንም ከመከራ አዳንካቸው፣ ከእሳቱ ከስለቱ አዳንካቸው። የእግዚአብሔር ልጆች ወደ አንተ ጮኹ፣ እግዚአብሔር ወደ አንተ ጮኹ፣ ሁሉም ከመከራ ዳኑ፣ አንተንም አመኑ አላፈሩም ይላል ዳዊት አባታችን። የእግዚአብሔር ልጆች ምእመናን ኪያከ ተወከሉ አበዊነ። አባቶቻችን ሰማዕታት፣ አባቶቻችን ጻድቃን፣ አባቶቻችን ቅዱሳን፣ አባቶቻችን ነቢያት፣ አባቶቻችን ሐዋርያት፣ ሌሎቹም ቅዱሳት አንስት ሴቶቹ ሁሉ በቅድስናው ማዕረግ የተጓዙ ሁሉ በአንተ አዳኝነት፣ በአንተ አስነሽነት፣ በአንተ ጠባቂነት አመኑ። የታመኑብህንም ከመከራ ከፈተና ከእሳት ከስለት ከመከራ ሁሉ አዳንካቸው። ወደ አንተ ጮኹ፣ ሁሉም ከመከራ ዳኑ፣ አንተን ብቻ አመኑ አላፈሩብህም። መዝሙረ ዳዊት መዝሙር 21 ከቁጥር 4 ላይ ጀምረን የምናገኘው ሕያውና ዘላለማዊ የሆነ የአባታችን የአምላካችን የፈጣሪያችን ቃል ነው። የእግዚአብሔር ልጆች እንግዲህ ዛሬ ዋዜማው ላይ ደርሰናል። ነገ የምናከብረው ታላቁ ሰማዕት
ቅዱስ ጊዮርጊስ ነው። ቅዱስ ጊዮርጊስ ማለት እንግዲህ እንደምታውቁት ጊዮርጊስ ማለት ኮከበ ጽባህ ኮከበ ልዳ ማለት ነው። ጊዮርጊስ ማለት ኮከበ ጽባህ የእግዚአብሔር ልጆች ወይም ደግሞ ሐረገ ወይን ማለት ነው። መስተገብረ ሃይማኖትን የሚሰራ ሃይማኖትን የሚመሰክር በሃይማኖት የሚጸና በሃይማኖቱ ብዙ ዋጋ የከፈለ ማለት ነው። አባቱ ዞሮንቶስ እናቱ ቴዎብስታ ይባላሉ። አባቱ ዞሮንቶስ በሮምና በቅብጥ ቋንቋ አንስታሴዎስ ይባላል። እናቱ ቴዎብስታ ትባላለች። በቅብጥ ቋንቋ ሲሆን ደግሞ በጽር ቋንቋ ሲሆን አቅሌስያ ትባላለች። ሀገሯ ፍልስጤም ነው። የእግዚአብሔር ልጆች ምእመናንና ምእመናት እንግዲህ ቅዱስ ጊዮርጊስ ማለት ኮከብ ብሩህ ሐረገ ወይን የወይን ሐረግ ፀሐይ ማለት ነው። ሀገሩ ልዳ ነው። አባቱ ዞሮንቶስ ወይም አንስታሴዎስ ይባላል። እናቱ ደግሞ ቴዎብስታ ወይም አቅሌስያ ትባላለች። ማርታና እስያ የሚባሉ ሁለት እህቶች ነበሩት። እየሰማችሁ ነው? ከቃሉ ጋር ናችሁ? ልዑል እግዚአብሔር ሁላችሁንም በያላችሁበት ከመከራ ይጠብቃችሁ። እህቶች ነበሩት። ሁለት እህቶች ማርታና እስያ የሚባሉ ሁለት እህቶች ነበሩት። 10 ዓመት ሲሆነው አባቱ ሞቶ ሌላ መስፍን በሀገሪቱ ላይ ተሾመ። ደግ ክርስቲያናዊ ነበርና ከቤቱ ወስዶ እያስተማረ እየመከረ በእውቀት በጥበብ በስነ ምግባር አንጾ አሳደገው። እርሱም ቅዱስ ጊዮርጊስ ፈረስ መጋለብ፣ ቀስት መወርወር ለመደ። ጦር ሜዳ ወጥቶ ከጠላቶቹ መሃል ገብቶ እኔ የክርስቶስ ወታደር ነኝ፣ እኔ ጊዮርጊስ መጣሁባችሁ ሲላቸው ደንግጠው ይሸሹ፣ እንደ ቅጠል እርግፍ ይሉ ነበር። የእግዚአብሔር ልጆች ኪያከ ተወከሉ አበዊነ አባቶቻችን ሰማዕታት በአንተ አዳኝነት፣ በአንተ ፈዋሽነት፣ በአንተ ጠባቂነት አመኑብህ። የታመኑብህንም ከመከራ አዳንካቸው፣ ከሳት ከስለት አዳንካቸው፣ ሞገስ ሆንካቸው። ሰማዕተ ልዳው ጊዮርጊስ የሚጠራው ወደ ጦር ሜዳ ሲሄድ የአምላኩን ስም ነበረ። የእግዚአብሔር ልጆች የሚመካ በማን ይመካ? የሚመካ በእግዚአብሔር ይመካ። ኃይል ያለው በኃይሉ አይመካ። ጉልበት ያለው በጉልበቱ አይመካ። ስልጣን ያለው በስልጣኑ አይመካ። ወገን ያለው በወገኑ አይመካ። የሚመካ ቢኖር በእግዚአብሔር ይመካ። ጦር ሜዳ ወጥቶ ከጠላቶቹ መሃል ገብቶ እኔ የክርስቶስ ወታደር ጊዮርጊስ ነኝ መጣሁላችሁ ብሎ ስመ እግዚአብሔር ጠርቶ ያን ጊዜ ሲመጣባቸው እንደ ቅጠል እርግፍ ይሉ ነበር፣ ይሸሹም ነበረ። አያችሁ፣ ለጊዮርጊስ ሞገሱ የእግዚአብሔር ስም ነበረ። ወኩሉ ዘጸውዐ ስመ እግዚአብሔር ውእቱ ይድህን። የእግዚአብሔርን ስም የጠራ ሁሉ ከመከራ ይድናል፣ ከፈተና ይድናል፣ ከብዙ መከራ ይድናል። ለዚህ ነው ዳዊት አባቶቻችን ሰማዕታት አንተን አመኑ፣ የታመኑብህንም ከመከራ ከገጀራ ከረሃብ ከቸነፈር ከስደት ከጦርነት ከእሳትና ከስለት አዳንካቸው። ወደ አንተ ጮኹ ዳኑም፣ አንተንም ብቻ አመኑ አላፈሩም። ቅዱስ ጊዮርጊስ አላፈረም። በዚያ በወታደር መካከላቸው ገብቶ እኔ የክርስቶስ ወታደር ጊዮርጊስ ነኝ ብሎ የክርስቶስን ስም በእውነትና በእምነት ጸንቶ በሚጠራባቸው ጊዜ እንደ ሻሽ ነጠፉለት ነበረ። ደንግጠው ብዙዎቹም ይሸሹ ነበረ። እንዲህ እያለ አድጎ 20 ዓመት ሲሞላው መስፍኑ በሀገሪቱ ላይ የተመረጠው በአባቱ ምትክ በአባቱ ወንበር ላይ የተቀመጠው የ15 ዓመት ቆንጆ ልጅ ነበረችውና እርሷን አግብቶ ሀብቴን ወርሶ ይኑር ብሎ ድግስ ሲያስደግስ ዳስ ሲያስጥል ጌታችን አምላካችን ፈጣሪያችን ኢየሱስ ክርስቶስ የጠራው ቅዱስ ጊዮርጊስን ለዚህ ለምድራዊ ሙሽርነት አልነበረም። የእግዚአብሔር ልጆች ለዚህ አልታጨም ነበርና የመስፍኑን ነፍስ ወሰደ። እርሱም ሐዘኑን ጨርሶ ወደ ቤሩት ሄደ። ይህች ቤሩት በኢያሪኮ ዳርቻ ያለች ቅጽሯ ሰፊ አምባዋ ጽኑ የሆነች አገር ናት። ሰዎቿ ግን እግዚአብሔርን የማያውቁ ደራጎንን የሚያመልኩ ነበሩ።
የሚመካ በእግዚአብሔር ይመካ። ቅዱስ ጊዮርጊስ ሲወጣም ሲገባም የክርስቶስን ስም እየጠራ ነበረ ይወጣ ይገባ የነበረው። ወኩሉ ዘጸውዐ ስመ እግዚአብሔር ውእቱ ይድኅን። የአምላኩን የእግዚአብሔርን ስም በእምነት ጸንቶ የሚጠራ ሁሉ ከመከራ ይድናል፣ ከፈተና ይድናል፣ ከእሳት ከስለት ይድናል ብሎ ቅዱስ ጳውሎስ እንደተናገረው እነዚህ ሰዎች ጣዖት አምላኪዎች ደራጎንን የሚያመልኩ ነበሩ። ደራጎን እንደ ንስር ሁለት ክንፍ እንደ ፍየል ጽሕም ያለው እንደ አንበሳ ፈርጣማ የሆነ ክንድና እግር እንደ ዘንዶም ጅራት ያለው አንገቱ እንደ ሰገኖ የሰገገ ጥርሱ እንደ አዞ ጥርስ የረዘመ ታላቅና አስፈሪ አውሬ ነበር። የእግዚአብሔር ልጆች በጣም አስፈሪ አውሬ ሲርበው ባህር ውስጥ ያሉ እንስሳትን፣ በአየር ያሉ አዕዋፋትን፣ በዱር ያሉ እንስሳትን አራዊቱን በትንፋሹ እየገደለ መርዙን እየረጨ መርዙን ሲረጭባቸው ሲተነፍስባቸው እንደ ቅጠል እርግፍ ይሉ ነበር። በአየር ላይ ያሉት በጫካ ያሉት እንስሶች በአየር ላይ ያሉት ወፎች ሁሉ ከፊቱ ይወድቁለት ያን ሁሉ ይበላ ነበረ። እየበላ ያን ሁሉ እየዋጠ የሚጠግብ አውሬ አልነበረም ደራጎን። በዚህ ምክንያት ሕዝቡ ሴት ልጆቻቸውን እየገበሩለት ይኖሩ ነበር። ልጆቻቸውን ሰጥተው ሲጨርሱ ሹሙን ልጆቻችንን ሰጥተን ጨረስን፣ ሚስቶቻችንን እንዳንሰጥ ያለ እነርሱ ሕይወት መኖር አይቻልምና ካልሰጠነው ደግሞ መጥቶ ይፈጀናልና ስለዚህ ወደ ሌላ ሀገር እንሄዳለን አሉት። የሀገሪቱን መሪ እየሰማችሁ ነው? ከቃሉ ጋር ናችሁ? ሀገር ለቀን ጓዛችንን ጠቅልለን ከሀገር እንወጣለን፣ የኛ ልጆች ተበልተው አለቁ፣ አሁን የቀረችው ያንተ ልጅ ናትና ያንተን ልጅ ደግሞ ልትሰጥ ይገባሃል አሉት። እኔም ልጄን እሰጣለሁ፣ ሀገራችሁን ትታችሁ አትሂዱ አላቸው። ጊዜው ሲደርስ የሹሙን ልጅ ወስደው ከግንድ ጋር አሰሩለት። ለደራጎን ሊበላት ሊውጣት ለሱ መስዋዕት የቀረበች ቅዱስ ጊዮርጊስ የእግዚአብሔርን ስም የሚጠራ በጠዋት በማታ ኪያከ ተወከሉ አበዊነ አባቶቻችን በአንተ አዳኝነት በአንተ ጠባቂነት ከእሳት ከስለት በአንተ አዳኝነት አባቶቻችን አመኑብህ አለ ዳዊት ልበ አምላክ። ያመኑብህንም ከእሳት ከስለት ከመከራ ከአውሬ አዳንካቸው። ወደ አንተ ጮኹ ዳኑም፣ አንተንም አመኑ አላፈሩም። ሰማዕተ ልዳው ጊዮርጊስ የማያፍርበት የማያስነካው ቅዱሱን አምላኩን ይዞ ነበረ። ቅዱስ ጊዮርጊስ በዚያ ሲያልፍ የልቅሶ ድምፅ ሰማ። ምን ሆነሻል ልጄ አላት። ወደ እሷ ጠጋለና በጫካ ውስጥ በግንድ ላይ ታስራ የምትጠብቅ ለመስዋዕትነት ያ ሊውጣት የሚመጣ ዘንዶ አለ። አያችሁ ደራጎን ለአምላካችን ለደራጎን ተሰጥቼ ነው ዛሬ የኔ ተራ ደርሶ ነው አለችው። አንተንም እንዳይበላህ ከዚህ ቶሎ ወግድ አለችው። ሂድ ዛሬ የኔ ተራ ነው የምበላው እኔ ነኝ። አንተንም ካገኘ ሁለታችንንም ይውጠናል ሂድልኝ አለችው። አምላካችሁ ወዴት አለ አላት። አምላካችሁ ወዴት አለ? ደራጎን የምትይ ወዴት ነው ያለው አላት። ምግቡን ሊፈልግ ሄዷል። አሁን በልቶ ጠጥቶ ከመጣ በኋላ አንተንም አብሮ ከኔ ጋር ይውጣሃልና ከዚህ ሂድ አለችው። እኔማ ምን ኃይል አለኝ? ከኔ ጋር ያለው ግን እርሱ ያሸንፈዋል አለ። ከኛ ጋር ካለው አያችሁ የእግዚአብሔር ልጆች ከነሱ ጋር ካሉት እኛ ጋር ያሉት ይበልጣሉ እንዳሉና ኢሳይያሱ የእግዚአብሔር ልጆች ምእመናን። እኔማ ምን ኃይል አለኝ? ኃይል የእግዚአብሔር ነው፣ ጉልበት የእግዚአብሔር ነው፣ ጠባቂ የእግዚአብሔር ነው፣ እሱ ግን ያሸንፈዋል አላት። ይህንን ሲነጋገሩ ደራጎን ምድሪቱን እያናወጠ አቧራውን እያስነሳ ጫካውን እየበንትን እያለ እየገለጠ ሊበላው ሲቀርብ ስመ እግዚአብሔር ጠራበት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ክህደከ ሰይጣን በስመ ሥላሴ ቀጠቀጥከኝ ሲያለና 3 ጊዜ ሦስትነቱን የሥላሴን ስም ጠርቶ አማተበበት። የእግዚአብሔር ልጆች ቅዱስ ጊዮርጊስ በእጁ ላይ መሳሪያ የለም፣ ሁሉን ትቶ የወጣ ነው። የእግዚአብሔር ልጆች የእግዚአብሔርን ስም ጠርቶ ያን ጊዜ ቢያማትብበት በላዩ ላይ ያደረው ሰይጣን እንደ ጉምተኖ እንደ ትቢያ በኖ ጠፋ። ክብርና ምስጋና ለሥላሴ ይሁን። አያችሁ ስመ እግዚአብሔር ጠርተን መስቀል ምልክት ሰርተን በምናማትብ ጊዜ አጋንንት እንደ ቅጠል እርግፍ ይላሉ፣ እንደ ጢስም ይተናሉ፣ እንደ ትቢያም ይበናሉ። የእግዚአብሔር ልጆች የእግዚአብሔር ኃይል ሁሉን ያደርጋል። በእምነት
በእውነት እንደ ጊዮርጊስ ከጠራ ነው ከብዙ መከራ ያወጣናል። ቅዱስ ጊዮርጊስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ ሥላሴ ቀጠቅጥ ከይሴ እክህደከ ሰይጣን እክድሃለሁ በሥላሴ አምናለሁ ማጸናለሁ ብሎ በሚያማትብበት ጊዜ እንደ ጢስተኖ እንደ ትቢያ በኖ ጠፋለት። ኃይሉ ደከመ። አንገቱን በታሰረችበት ቢሩታዊት በታሰረችበት ገመድ አስሮ እሷ እየጎተተች እሱ በፈረስ ሆኖ ወደ ከተማ ወጡ። የእግዚአብሔር ልጆች ጠላታቸውን እየጎተተው መጣ፣ እንደ በግ እየጎተተው። እነሱ ግን ልጅ ገብሩለት የነበረው ገና ሲመጣ መርዙን ትንፋሹን ሲተነፍስ አራዊት ሁሉ እርግፍ የሚሉለት እንስሳቱ አዕዋፋቱን ሁሉ እየዋጠ የማይጠግብ ደራጎን ሕዝቡ ሊያስፈጀን ነው ብለው ይሸሹ ነበረ። አጽናንቶ አይዟችሁ እሱ እኮ ፍጡር ነው፣ እኔ ፈጣሪ ሁሉን ያደርጋል፣ በእኔ አምላክ እመኑ፣ ያለዛ ግን ፈትቼ ለቀዋለሁ እያለ ያስተምራቸው ይመክራቸው ነበረ። አምላካችንን ለምን አመጣህብን አሉት። ይህ ራሱን እንኳ ማዳን አልተቻለውም፣ ይኸው እንደ በግ እየጎተትን ያመጣ ነው፣ እንደምን አምላክ ሊሆን ይችላል አላቸው። አምላካችንን አንተውም አሉ። እንዲህም አካላችሁኝ ለቅቄ አተዋለሁ፣ ያን ጊዜ ሁላችሁንም ይጨርሶ ይውጣችኋል አላቸው። ይህንንስ አይሆንብን፣ ባይሆን ከገደልከው አንተ በምታመልከው አምላክ እናምናለን አሉት። ኪያከ ተወከሉ አበዊነ፣ አባቶቻችን ቅዱሳን፣ አባቶቻችን ሰማዕታት፣ አባቶቻችን ነቢያት፣ አባቶቻችን ጻድቃን በአንተ በአምላካችን ታመኑ። የታመኑብህንም ከመከራ አዳንካቸው፣ ከፈተና ያወጣሃቸው፣ ከእሳት ከስለት ከሞት አዳንካቸው። አንተን አመኑ አላፈሩም አለ ዳዊት አባታችን። በዚህ ጊዜ አያችሁ የእግዚአብሔር ልጆች፣ ከገደልከው በአንተ አምላክ እናምናለን አሉት። ከከተማ አውጥቶ በጦር ወግቶ ገደለው። ይህንን አይተው በእግዚአብሔር ስም አምነው ተጠምቀዋል። አውሬውንም ከገደለበት ከመሃል ከተማ 2 አብያተ ክርስቲያን ተሰርቷል። ክብርና ምስጋና ለአምላካችን ለፈጣሪያችን ይሁን። በትልሹ ብላቴና በቅዱስ ጊዮርጊስ ላይ አድሮ ሥራ የሚሠራው ራሱ እግዚአብሔር ነበረ። በእኔ ካመናችሁ ዘንዶ ብትጨብጡ፣ መርዝ ብትጠጡ፣ ጊንጥ ብትጨብጡ፣ እባብ ብትጨብጡ አንዳች የሚጎዳችሁ ነገር የለም ያለን አምላካችን ትናንት የነበረ ዛሬም ከኛ ጋር አለ፣ ነገም ዓለምን አሳልፎ ለዘላለም ይኖራል። አዎ ነገም ዓለምን አሳልፎ ለዘላለም ይኖራል። የእግዚአብሔር ልጆች፣ የጊዮርጊስ አምላክ የእኛም አምላክ ነው። በዚህ ጊዜ የፋርሱ ንጉሥ ዱድያኖስ 70 ነገሥታትን ሰብስቦ 70 ጣዖታትን አቁሞ ይሰግድ ያሰግር ነበር። የአባቴን ምስፍና ተቀብዬ ልምጣ ብሎ ሰማዕተ ልዳው ጊዮርጊስ እጅ መንሻ ይዞ ከሀገሩ ተነስቶ ብላቴኖቹን አስከትሎ ቢሄድ ሃይማኖታችሁን ካዱ፣ ለጣዖት ስገዱ ብሎ አውጆ ሕዝቡ ጣዖት ሲሰግዱ አገኛቸው። ለአምልኮተ እግዚአብሔር ቀናኢ ነውና አዘነ። ወርቅ ብሩን ለነዳያን ሁሉ መጽውቶ በተነ። ብላቴኖቹንም አሰናብቶ ነገሥታቱ ከተሰበሰቡበት መካከል ገብቶ አነ ውእቱ ክርስቲያናዊ ወአምን በእግዚእ ኢየሱስ ክርስቶስ አለ። አቤት አቤት አቤት! የሚገርም ነው የእግዚአብሔር ልጆች። ከተሰበሰቡት ከ70 ነገሥታት መካከል እሳት ስለት ዙሪያውን በወታደር ከተከበቡት መካከል ቆሞ እግዚአብሔርን ስም ጠራባቸው። አነ ውእቱ ክርስቲያናዊ፣ እኔ እኮ ክርስቲያን ከክርስቲያን ወገን ክርስቲያን ነኝ። ወአምን በእግዚእ ኢየሱስ ክርስቶስ፣ ሰማይን በዘረጋው ምድርን በውሃ ባጸናው በፈጣሪ በአምላኬ በኢየሱስ ክርስቶስ ነው ማምነው አላቸው። ዱድያኖስ 3 ዓመት ሙሉ ሃይማኖታችሁን ካዱ፣ ለጣዖት ስገዱ ስል እንዲህ አለኝ አንድ እንኳን የለም ነበረ። ለመሆኑ የማን ልጅ ነህ? ሀገርህስ ወዴት ነው አለው። ከእኔ ጋር ምን ኅብረት አለህና አባቴን ሀገሬን ትጠይቀኛለህ አለው። ሌሎች ያውቁት የነበርና የዞሮንቶስ ልጅ መስፍነ ልዳ ልጅ እኮ ነው አሉት። አንተማ የእኛ ወገን ነህ እኮ፣ በ10 አህጉር ላይ እሾመሃለሁ። እየሰማችሁ ነው? በስንት አልኳችሁ? በ10 ሀገር ላይ እሾመሃለሁ። የእግዚአብሔር ልጆች ምእመናን፣ በ10 አህጉር ላይ እሾመሃለሁ። አያችሁ፣ ሹመት ሽልማት አዘጋጅቼልሃለሁ። የኔን አምላክ አጵሎንና ብቻ አምልክ አለው። ሹመት ሽልማትህ ላንተ ይሁን አለው ቅዱስ ጊዮርጊስ። እኔ አምላኬ ፈጣሪ ኢየሱስ ክርስቶስን አልክድም አለ። ተቆጥቶ በእንጨት ላይ አሰቅሎ ስጋውን በመቃጥን አስተፈተፈው። የእግዚአብሔር ልጆች ተቆጥቶ
ዱልያኖስ ንጉሥ ተቆጣ። እንዴት የኢየሱስ ክርስቶስ ሌላ አምላክ ስም ይጠራብኛል ብሎ በእንጨት ላይ አሰቅሎ ሥጋውን በመቃጥን አስተፈተፈው። ረጃጅም ችንካሮች ያሉበት የብረት ጫማም አጫምቶ ሂድ አለው። ችንካሮቹ እግሮቹን በሳስተው ወጡ። ደሙ እንደ ውሃ በምድር ላይ ፈሰሰ። አያችሁ የቅዱስ ጊዮርጊስን መከራ። ኪያከ ተወከሉ አበዊነ፣ አባቶቻችን ባንተ ታመኑ፣ ሰማዕታት ባንተ ታመኑ፣ ባንተ አዳኝነት፣ ባንተ አስነሽነት፣ ባንተ ጠባቂነት ታመኑ። የታመኑብህንም አለ ጊዮርጊስ አባታችን ቅዱስ ዳዊት አባታችን የታመኑብህንም አዳንካቸው፣ ከመከራ ከገጀራ ከሰዓት ከስለት አዳንካቸው። ተቆጥቶ በእንጨት ላይ አሰቅሎ ሥጋውን በመቃጠን አስተፈተፈው። ረጃጅም ችንካሮች ያሉበት የብረት ጫማ አጫምቶ ሂድ አለው። ችንካሮቹ ረጃጅም ችንካሮች ያሉበት የብረት ጫማ አጫምቶ ሂድ አለው። ችንካሮቹ ረጃጅም ችንካሮች ያሉበት የብረት ጫማ አጫምቶ ሂድ አለው። ችንካሮቹ ረጃጅም ችንካሮቹ እግሮቹን በሳስተው ደሙ እንደ ውሃ በምድር ላይ ፈሰሰ። አጥንቱ ደቀቀ። መሄድ በተሳነው ጊዜ አጎንብሶ ሄደ። ቅዱስ ጊዮርጊስ የእግዚአብሔር ልጆች ምእመናን አጎንብሶ በአራት እግሩ በእጁና በእግሩ ዳዴ ማለት ጀመረ። እግሩ ተበሳስቷል። መሬት ላይ ደሙ እንደ ውሃ ይፈሳል። መሄድ አቅቶት አጎንብሶ ሄደ። ሰላም ለመከየድከ በአሳነ ሐጺን ዘተጽረ አቅቶት አጎንብሶ ሄደ። የእግዚአብሔር ልጆች ሰላም ለመከየድከ በአሳነ ሐጺን ዘተጽረ እስከ ወርከ ድቡተ ሶበሰእንከ ሰይረ እንዲል መከራው ቢጸናበት ኦ እግዚኤ ኢትግድፋ ለነፍሴ እስመ አስታፍሮ ለዝንቱ እልው ይህንን ከሃዲ እስካሳፍረው ድረስ ነፍሴን ከሥጋዬ እባክህ አትውሰዳት ፈጣሪ ብሎ ወደ አምላኩ ተንበርክኮ ጸለየ። ወደ ጌታው ጸሎቱን አደረሰ። ቅዱስ ሚካኤልን ልኮ ፈውሶታል። የእግዚአብሔር ልጆች ታላቁ መልአክ ቅዱስ ሚካኤል ታዞ መጣለት። ያን ጊዜ የፈሰሰው ደሙንም ቁስሉንም አደረቀለት። ሄዶ ህፈር ኦ እልው አስአለው በሰባ ችንካር አስቸንክሮ በእሳት አስተኩሶ አናቱን በመዶሻ አስቀጥቅጦ በሆዱ ላይ የደንጊያ ምሰሶ አሳስሮ እንዲያንከባልሉት አደረገ። ጊዮርጊስ ላይ ያልደረሰ ምን አለ? ጊዮርጊስ ያልተቀበለው መከራ ምን አለ? የጊዮርጊስን መከራ ማሰብ እጅግ ናላን ያዞራል። የእግዚአብሔር ልጆች በመዶሻ አስቀጥቅጦ በሆዱ ላይ የድንጋይ ምሰሶ አሳስሮ እንዲያንከባልሉት አደረገ። የማይሞት ሆነ። ሥጋውን በመጋዝ አስተልትሎ ጨው ነሰነሰበት። የማይሞት ሆነ። ሥጋው ተቆራርጦ ወደቀ፣ ግን አልሞተም። ጊዮርጊስ ከዝግ ቤት ትተውት ሄዱ። በመንፈቀ ሌሊት ጌታችን አምላካችን ለስም አጠራሩ ክብር ይግባውና ከሰማይ ወረደለት። በእጁ ዳሶ አስነስቶ ገና 6 ዓመት ስለ ስሜ መከራ ትቀበላለህ፣ ትገረፋለህ፣ ትሰቀላለህ፣ ትገደላለህ፣ ትፈለጣለህ፣ 3 ጊዜም ነፍስህ ከሥጋ ትለያለች፣ በአራተኛው ግን አሳርፍሃለሁ አለው። ክብርና ምስጋና ለመድኃኔዓለም ይሁን። በእኔ ያመነ ቢሞት እንኳን ሕያው ይሆናል። አያችሁ፣ በእኔ ያመነ ሰው ቢሞት እንኳን ይነሳል አለ በዮሐንስ ወንጌል 11 ላይ። በክርስቶስ ያመነ ሰው ሞት የለበትም። የእግዚአብሔር ልጆች እምነታችን እየጎደለ ነው። ብዙ መከራ ውስጥ ብዙ ማጥ ውስጥ የምንገባው። በእኔ ያመነ ቢሞት እንኳን ይነሳል። ጊዮርጊስ ሁሉ መከራ ያለፈው በአምላኩ በፈጣሪው በኢየሱስ ክርስቶስ ስም ፍጹም አማኝ ስለነበረ ነው። ሲነጋ ከንጉሱ ሄዶ አንተ ከሃዲ እፈር፣ አምላኬ ከሞት አስነሳኝ፣ አምላኬ ከዚያ መከራ ወጣኝ አለው። በሥራ የሚያሸንፍልኝ ባገኝ ቤቱን በወርቅ እመላለታለሁ አለ። አትናቴዎስ የተባለ መሰሪ መጥቶ ንጉሥ ሆይ 1000 ዓመት ንገስ፣ ጠላትህ ይደምሰስ አለው። በምን አውቀዋለሁ አለው። ላም አስመጥቶ በጆሮዋ ቢያሾከሹክባት ከሁለት ተሰንጥቃለች። የእግዚአብሔር ልጆች አስማተኛው መጥቶ አትናቴዎስ የሚባለው አስማተኛ መጥቶ ይህን ማድረግ እችላለሁ ብሎ ለምልክት ላሚቱን ከሁለት ሰነጠቃት። ላም አስመጥቶ በጆሮዋ ቢያሾከሹክባት ከሁለት ተሰንጥቃለች። ለጊዜው እርሱንም እንዲህ የማደርግልህ እኔ ነኝ አለው።
ሆድ በጥብጦ አንጀት ቆራርጦ የሚገድል መርዝ ቀምሞ አስማተኞች ሰይጣን ደግሞ አስማተኛው አትናቴዎስ ሰይጣንን ስም ጠርቶ ደግሞ ለቅዱስ ጊዮርጊስ ሰጠው። ሰማዕተ ልዳው ጊዮርጊስ ግን ስመ እግዚአብሔር ጠርቶ ቢጠጣው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ ሥላሴ ቀጠቅጥ ከይሴ ብሎ ያንን መርዝ በሚጠጣው ጊዜ ፊቱ እንደ ፀሐይ እንደ ጨረቃ ደምቆ እንደ አበባ ሸብርቆ ተገኝቷል። ክብርና ምስጋና ለሰማዕቱ ቅዱስ ጊዮርጊስ ይድረሰው። የእግዚአብሔር ልጆች ምእመናን፣ ለእግዚአብሔር የሚሳነው ነገር የለም። ለእግዚአብሔር በእኔ ካመናችሁ መርዝ ብትጠጡ፣ ዘንዶ ብትጨብጡ፣ ጊንጥ ብትረግጡ፣ እባብ ብትጨብጡ አንዳች የሚጎዳችሁ አንዳች የሚጎዳን ነገር የለም። መርዙ መተቱ ሁሉ በእኛ በክርስቲያኖች ላይ ኃይል የለውም። ኃይል የመድኃኔ ዓለም ነው። በእውነት ስሙን እንጥራው። ስመ እግዚአብሔር ጠርቶ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ያንን መርዝ የተበጠበጠ መርዝ እዛው ተተርትሮ እንደ ላሚቱ ሲሞት ለማየት የተሰበሰበው ሰባ ነገሥታትና በዙሪያቸው ያሉ ወታደሩና ሕዝቡ ተሰብስበው ይመለከቱ ነበር። ጊዮርጊስ እንደ ላሟ ከሁለት ሲሰነጠቅ ለማየት ይጓጉ ነበረ። ያን ጊዜ ባርኮ በሚጠጣው ጊዜ ወደ እርጎነት ተቀየረለት። ፊቱም እንደ ፀሐይ ያበራ እንደ አበባ ሸብርቆ ተገኝቷል። ጠንቋዩም ማረኝ ብሎ ከእግሩ ስር ወድቆለታል። መመለሱን አይቶ የቆመባትን መሬት በእግሩ ረግጦ ቅዱስ ጊዮርጊስ ውሃ ፍልቆ ወደ ጌታ ቢያመለክት ሐዋርያው ቅዱስ ቶማስ በአካለ ነፍስ መጥቶ አጥምቆት ጥር 23 ቀን አንገቱን ለሰይፍ ሰጥቶ በሰማዕትነት አርፏል። አትናቴዎስ የሚባለው አስማተኛው ላሚቱን ሰንጥቆ ያሳየው እንዲህ ተረትረዋለሁ በእናንተ መካከል የሚገባኝን ስጦታ ስጡኝ እንጂ ለእኔ የሚሳነኝ ምንም፣ ሰማይን ጠቅልለው ብትሉኝ ሰማዩን እጠቀልልላችኋለሁ፣ ምድርንም አቅልጣት ብትሉኝ ምድሪቱን አቀልጣታለሁ፣ ለእኔ የሚቸግረኝ አንዳች ነገር የለም ብሎ ላሚቱን ሰንጥቆ አሳይቶ ለምልክት ጊዮርጊስንም እንዲህ ተረትረዋለሁ አላቸው። ቅዱስ ጊዮርጊስ መርዝ ተቀምሞለት ያን ጊዜ አምጥቶ ለጊዮርጊስ ሰጠው። ጊዮርጊስ ደግሞ ስመ እግዚአብሔር ጠርታ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ በሚባርከው ጊዜ ያ መርዝ ወደ እርጎነት ተቀየረለት። ፊቱም እንደ ፀሐይ አሸበረቀ፣ እንደ አበባም ደመቀ። ክብርና ምስጋና ለመድኃኔ ዓለም ይሁን። ጠንቋዩም ማረኝ ብሎ ከእግሩ ስር ላይ ወደቀ። መመለሱን አይቶ የቆመባትን መሬት በእግሩ ረግጦ አፍልቆ ውሃ አፍልቆ ወደ ጌታ ቢያመለክት ከ12ቱ ሐዋርያት አንዱ የሆነው ቶማስ በአካለ ነፍስ መጥቶ አጥምቆት ያን አስማተኛውን አትናቴዎስን አንገቱን በሰይፍ ሰጥቶ በሰማዕትነት አረፈ። የጊዮርጊስን ተአምር በጊዮርጊስ አምላክ አምኛለሁ አለ። እሱን ግን በመንኮራኩር አስፈጭተው ከጥልቅ ጉድጓድ ውስጥ ጣሉት። የእግዚአብሔር ልጆች በመንኮራኩር አስፈጭተው ፈላልጠው ቆራርጠው መንኮራኩር ውስጥ ከተው እንደ ዱቄት የሆነውን ሰውነት አያችሁ። የጊዮርጊስ መከራ ይሄ ነው። እሳት በላዩ ላይ ያነዱበት ነበር። ዛፍ ላይ ያንጠለጥሉት ነበር። እንደ ፍልጥ ይፈልጡት ነበር፣ ግን አይሞትም ነበር። ማን ካለ እግዚአብሔር ከሱ ጋር ስላለ። እሱ ግን በመንኮራኩር አስፈጭቶ ከጥልቅ ጉድጓድ ውስጥ ጥሎት ደንጊያ አትሞበት ተመለሰ። ጌታም የተፈጨ ስጋውን በእጁ ዳሶ መንፈሱን መልሶ አንስቶታል። እንዳውም ምን አለው ጌታችን ለስም አጠራሩ ክብር ይግባውና ደብረ ድራስ ላይ ወረደና የኔና የናንተ ጌታ መድኃኔ ዓለም ኢየሱስ ክርስቶስ ነፋሳትን አዘዛቸው። ነፋሳት የተዘራውን የቅዱስ ጊዮርጊስን ወደ ዱቄትነት የተቀየረውን ሰውነት ሰብስበው በጌታ ሥራ ቆሟት። አዳምን የፈጠሩ እጆቼ፣ አንተንም የሰሩ እጆቼ ጊዮርጊስ ተነስ ሲለው ከጫጉላ ቤት እንደሚወጣ ብድግ አለ ይላል ጊዮርጊስ። ገድለ ጊዮርጊስን ስናነበው ብድግ አለ ከጫጉላ ቤት እንደሚወጣ። ያን ጊዜ አምላካችን እቅፍ አድርጎ ራሱን 3 ጊዜ ሳመው። አይዞህ በርታ፣ ገና 3 ጊዜ ትሞታለህ፣ 7 ዓመት ትጋደላለህ፣ ከ7 ዓመት በኋላ ወስደሃለሁ አለው። ጌታችን የተፈጨ ስጋውን በእጁ ዳሶ መንፈሱን መልሶ አንስቶታል። እግረ መንገዱንም አሕዛብን እያስተማረ ከንጉሱ ዘንድ ደረሰ። ጊዮርጊስን የዘሩት ለነፋስ የሰጡ ወታደሮች ከቤተ መንግስት ሳይደርሱ ቅዱስ ጊዮርጊስ በብርሃን ሰረገላ ቀድሟቸው ከቤተ መንግስት ከሰባ ነገሥት መካከል ቆሞ እናንተ አላውያን፣ እናንተ ክፉዎች እፈሩ እያለ እነሱን ሲከራከራቸው አገኙት። አንተ መስህት እፈር፣ አምላኬ ከሞት አነሳኝ አለው። ተበሳጭቶ በብረት አልጋ አስቸንክሮ ከበታቹ እሳት አነደደበት። የእግዚአብሔር ልጆች
እሳቱም ደሙ ቢንጠበጠብበት ልም ድርግም ብሎ ጠፍቶለታል። ከዚህ በኋላ ክርስቶስ አምላክ ነው ትላለህ? ምን አድርገህ ታሳየናለህ አሉት። የለመለሙትን ዕፀው አድርቆ የደረቁትን አለምልሞ ከሞቱ 430 ዘመን የሆናቸውን ሙታንን ሁሉ አስነስቶ አሳይቷቸዋል። እንዳያዩት ግን ዓይናቸው ታውሮ ነበር። የእግዚአብሔር ልጆች 70 ነገሥታት እንዳያዩት ዓይናቸው ታውሮ ነበረ። እሱ ግን ብዙ ተአምራት አሳያቸው። የደረቀውን አለምልሞ የለመለመውን አድርቆ ከሞቱ 430 ዘመን የሆናቸውን ሙታንን ሁሉ አስነስቶ አሳያቸው። በረሃብ በጽም ይሙት ብለው የሚላስ የሚቀመስ ከሌላት ድሃ መበለት ቤት እንዲታሰር አደረጉት። ከምሰሶው ጋር አሰሩት። ራበኝ አብይኝ አላት ሴትየዋን። የምትሰጠው ብታጣ ወደ ደጅ ወጣች። ስትመለስ የታሰረበት ምሰሶ ለምልሞ 15 ክንድ ያህል ከጣሪያው አልፎ ካጠገቡ እንጀራ የተመላ መሶብ ተቀምጦ አገኘች። ክብርና ምስጋና ለመድኃኔዓለም ይሁን። እየሰማችሁ ይሆን? አዎ፣ የምትሰጠው አጣች። ያን ጊዜ ወደ ደጅ ወጣች። ስትመለስ የታሰረበት ምሰሶ ለምልሞ 15 ክንድ ወደ ላይ ከፍ ብሎ ከተማው ሁሉ ሰው እንዲያየው አደረገ። ከጣሪያው አልፎ ካጠገቡ እንጀራ የተመላ መሶብ ተቀምጦ ያን ጊዜ እህሉ ዘይቱ በየቃው ሞልቶ አገኘች። ናሁ አምላከ ገሊላውያን ተመሲሎ ሰብ ወረደ እምሰማይ ወዋ ውስተ ቤቴ። የገሊላውያን አምላክ ኢየሱስ የሚሉት በሰው ተመስሎ ከሰማይ ወርዶ ከቤቴ ገብቷል አለች። የእግዚአብሔር ልጆች አምላክ የገባ መሰላት። የጎደለው ሞልቷል። በሙሉ ዘይቱ ማሰሮ ሁሉ ነገር ሞሰቡ ሙሉ ሆኗል። ደረቁ እርጥብ ሆኗል። የደረቀው ዛፍ ለምልሟል። ሁሉን ስታይ የገሊላው አምላክ ኢየሱስ ክርስቶስ የሚባለው ወደ ቤቴ ገብቷል። አንተ እሱ ነህን አለችው። አገልጋዩ ነኝ እንጂ እርሱ እኮ አይደለሁም። እኔ በእሱ ስም የምመሰክር ነኝ። እኔ አገልጋዩ ነኝ። እኔ አምላክ አይደለሁም፣ የአምላክ ባሪያው ነኝ አላት። ጆሮው የማይሰማ ዓይኑ የማያይ አፉ የማይናገር ሃንካሳ ልጅ ነበራት። እግዚአብሔር ከዚህ ሰውረን። የእግዚአብሔር ልጆች እምትልሰው የላትም፣ እምትቀምሰው የላትም፣ እምታበላው የላትም። የልጇ ደግሞ አያችሁት? አንድ ልጅ ነበራት። እሱም ጆሮውም የማይሰማ ነው፣ ዓይኑም የማያይ ነው፣ አፉም የማይናገር ነው። ሃንካሳ ልጅ ነበራት። ሰው እንዳያየው ሸሽጋ ታኖረው ነበር። በጓዳ ውስጥ ያገኘችውን እያቀመሰች ታኖረው ነበር። እሷ ሳትበላ ልጇን እያበላች ሰው እንዳያይባት ደብቃ አፍራ በልጇ ትኖር ነበር። ጆሮ አይሰማም፣ ዓይኑ አያይም፣ አፉ አይናገርም፣ እግሩ አይሄድም፣ ልምሾ ነው። 4 አይነት ስቃይ ያለበት ልጅ ነው። ሰው እንዳያየው ሸሽጋ ታኖረው ነበር። አምጥታ ጭኑን ብታስነካው ዓይኑ ቦግ ብሎ በርቶለታል። ክብርና ምስጋና ለአምላካችን ይሁን። በእኔ ካመናችሁ እኔ የማደርገውን ታደርጋላችሁ፣ እኔ ከማደርገው ከዚያም በላይ ታደርጋላችሁ። ቃሉ አይታበል፣ ሰማይ ምድር ያልፋል፣ ቃሉ ግን ዘላለማዊ ስለሆነ ጊዮርጊስ በአምላኩ የሚያምን ነው። በእኔ ካመናችሁ እኔ የማደርገውን ታደርጋላችሁ፣ ከዚያም በላይ ታደርጋላችሁ። የሞተ ታነሳላችሁ፣ ጎባጣ ታቀናላችሁ፣ እውር ታበራላችሁ፣ ለምጻም ታነጻላችሁ፣ ዲዳ ታናግራላችሁ ብሎ የተናገረ አምላካችን የቅዱስ ጊዮርጊስን ሰውነት አስነክታ ጭኑን ታስነካው። ዓይኑ ቦግ ብሎ በርቶለታል። ጌታዬ ጆሮውንም አፉንም እግሩንም ፈውስልኝ አለችው። ይህ ጊዜው ገና ነው አላት። እርሱንም ቅዱስ ሚካኤል ከእስር ፈትቶት መበለቲቱን ከነ ልጇ አጥምቆ እያስተማረ ወደ ንጉሱ ተመለሰ። ንጉሥ ዱድያኖስ የሚያደርገው ጠፋው። በመንኮራኩር ፈጭታችሁ ደብረ ይድራስ ወስዳችሁ ለንፋስ ስጡት አላቸው። ፈጭተው ወስደው ቢነዙት ስጋው ያረፈበት ሳር ቅጠሉ ሁሉ ደንጊያው እንጨቱ ሁሉ ጊዮርጊስ ጊዮርጊስ ቅዱሱ ለእግዚአብሔር እያሉ ይናገሩለት ነበረ። ጊዮርጊስ ሰማዕቱ ለእግዚአብሔር እያሉ ሁሉም ዛፉም ቅጠሉም መሬቱም ድንጋዩም ያመሰግነው ነበረ። ጌታም 3ኛ ከሞት አንስቶታል። ጭፍሮቹንም ተከትሎ አምላኬ ከሞት አዳነኝ አላቸው። ደንግጠው ከእግሩ ስር ወደቁ። መሬቱን ከእግሩ መጥቶ ውሃ ምንጭቶ ቅዱስ ዮሐንስ አጥምቋቸዋል። ከዚህ በኋላ ንጉሥ ልሹምህ ልሸልምህ ለአጵሎን ስገድ አለው።
አያችሁ እግዚአብሔር ከሾምከኝማ ሌላ ምን እሻለሁ? እሺ ሰግዳለሁ አለ። እንኪያስ እስከ ዛሬ ባስከፋው ነገር ሁሉ ይቅር በለኝ አለው። አያችሁ የእግዚአብሔር ልጆች ይቅር በለኝ፣ እስካሁን ይህን ሁሉ መከራ ያፈራረኩብህ እሺ ማለትህ ላይቀር ለምን እስከ ዛሬ አደከምከኝ አለው። ያን ጊዜ ቅዱስ ጊዮርጊስ ከእልፍኝ አስገብቶ ወጣ። ንግሥቲቱ እስክንድርያ ትባላለች። ስመ እግዚአብሔር ጠርቶ ሲያመሰግን ሰምታ ምን ማለት ነው አለችው። ይህን ምክንያት አድርጎ አስተምሮ አሳምኗታል። የዱድያኖስን ሚስት አሳምኗታል። የእግዚአብሔር ልጆች ሲነጋ ጊዮርጊስ ለአጵሎን ሊሰግድ ነውና ከአደባባይ ተሰብሰቡ ብሎ አዋጅ አስነገረ። ያችን መበለት ልጇን ታቅፋ ሐሰት ይሁን ጊዮርጊስ ለአጵሎን አይሰግድም እያለች ታለቅስ ነበረ። የተአምራቱን አይታ ስለነበረ ያቺ የታሰረባት ልጇ ዲዳ የሆነው ደንቆሮ የሆነው ማየት መስማት መራመድ የማይችለው ያቺ ሴት ፈጽሞ ጊዮርጊስ ለአጵሎን አይሰግድም ሐሰት ይሁን አለች። ያን ጊዜ ልጅሽን ከዚህ አኑሪው አላት። አኖረችው። ተነስተህ መልእክቴን አድርስ አለው። ተነስቶ ቆመ። ከቤተ ጣዖት ገብተህ አጵሎንን የክርስቶስ አገልጋይ ጊዮርጊስ ይጠራሃል በለው አለው። ሄዶ ቢጠራው በዚያ ያደረ ሰይጣን አሌሊተ ወይሊተ እያለ እየጮኸ ሕፃኑን ተከትሎ መጥቶ ከፊቱ ቆመ። ሕፃኑ በዚህ አጋጣሚ እግሩን፣ ጆሮውን፣ አፉንም ተፈውሷል። ክብርና ምስጋና ለመድኃኔዓለም ይሁን። በውኑ አንተ አምላክ ነህን አለችው። እሷም በውኑ አንተ የክርስቲያኖች አምላክ ኢየሱስ የምትባለው ነህን አለችው። አያችሁ የእግዚአብሔር ልጆች እግሩን፣ ጆሮውን፣ አፉን ተፈውሶላታል። በውኑ አንተ አምላክ ነህን አለው። ቢሰውልኝ ቢሰግዱልኝ እንጂ አምላክ አይደለሁም አለ። እንኪያስ ዳታንንና አቤሮንን የዋጠችው ምድር ትዋጥህ አለው። አያችሁ አጵሎንን ነው፣ ቅዱስ ጊዮርጊስ ነው። በሕዝቡ መካከል በሳት ዛንጅር በነፋስ አውታር በሳት ዛንጅር ይዞ በሕዝቡ መካከል አቁሞ ያስለፈልፈው ነበር። በእውነት አንተ አምላክ ነህን አለው። ቢሰውልኝ ቢሰግዱልኝ አምላክ ነኝ ያልኳቸው እንጂ እኔስ አምላክ አይደለሁም አለ። እንኪያ ዳታንንና አቤሮንን የዋጠች ምድር ተዋጠህ አለው። ምድርም አፏን ከፍታ አጵሎንን ዋጠችው። የእግዚአብሔር ልጆች ንጉሡ እንዲያደንቁለት የሰበሰባቸው ሁሉ የሚያደንቁበት ቢሆን ልብሱን ቀዶ እንደ እብድ እየለፈለፈ ከእልፍኙ ገባ። ንግሥቲቱ ምን ሆንክ አለችው። እንዲህ አደረገብኝ አላት። እኔማ እንጂ ነግሬህ አልነበረምን? ጊዮርጊስን እስከ ዛሬ ያሰቃየኸው አይበቃህምን? ትምህርቱን ሰምተህ ታምራቱን አይተህ ከክፋትህ አትመለስምን አለችው። ጸጉሯን ይዞ እየጎተተ ወስዶ ከነገሥታቱ ፊት አቁሞ ፍረዱኝ አላቸው። ትቀጣ በሰይፍ ትቆረጥ አሉት። እርቃኗን አሰቅሎ በሰይፍ አስመትቷታል። ዱድያኖስ ሚስቱን በአደባባይ በሰይፍ አሳርዷታል። እሷም ስለ ቅዱስ ጊዮርጊስ እውነተኛነት በአደባባይ መስክራ ደሟ ጥምቀት ሆኗታል። በሰማዕትነት አርፋለች። ብእሲተ ንጉሥ ከሃዲት እንተ ትኮንን አሕዛበ በአፈ መጥባይ ትክሳዳ ቀደመተከው ይህበ እንዲል አስተማሪዋን ቀድማ አርፋለች። ከጊዮርጊስ ቀድማ እሷ ሰማዕትነት ተቀብላለች። ትምህርቱን ሰምተው ታምራቱን አይተው ያመኑ በሺ የሚቆጠሩ ነበሩ። እነሱንም በሰይፍ አስመታቸው። እሱንም በሰይፍ ሊቀጡት ይዘው ሲሄዱ መከራዬን ስቃዬን ተቀብለህ እስከሆነ በኤልያስ ቃል ከሰማይ ወርዳ ጠላቶቹን የበላች እሳት እኒህን አላውያን ነገስታትን 70 ነገስታትን ትብላቸው ብሎ ወደ ጌታ ጸሎት አደረሰ። ወዲያውም ንጉሥ ግብር አግብቶ ከአዳራሽ ተገኝቶ ሲበላ ሲጠጣ እሳት ከሰማይ ወርዳ ሁሉንም ገለባበጣቸው። ወደ አመድነት ወደ ትቢያነት ተቀይረዋል የእግዚአብሔር ልጆች። ሁለተኛ ገድሌን ያጻፈ መታሰቢያዬን ያደረገ በስሜ ቤተ ክርስቲያን ያነጸ በመከራ ሆኖ በስሜ የተማጸነ ሁሉ በስጋው ረድኤትን በነፍሱም ይቅርታ ምሕረትን የሚያገኝ ይሁንልኝ አለ ብሎ ወደ እግዚአብሔር ጸሎት አደረሰ። በዚህ ጊዜ ሰማያት ተከፈቱ፣ ምድር ተናወጠች። ጌታችን ክብር ምስጋና ለስም አጠራሩ ይሁንና እልፍ አእላፋት መላእክትን፣ ነቢያትን፣ ሐዋርያትን፣ ጻድቃንን፣ ሰማዕታትን አስከትሎ መጥቶ ሰላም ለከ ወህሩዬ ጊዮርጊስ፣ ሰላም ላንተ ይሁን ወዳጄ አገልጋዬ ጊዮርጊስ፣ የለመንከው ሁሉ ይሁንልህ። አንተም እንጂ 7 ዓመት 70 ነገስታትን ታግልሃልና በከመ ፈጸምኩ ዘእቤ የተንሳ እምትውልድ አንስት ዘአብዮ ለዮሐንስ መጥምቅ ሴቶች ከወለዷቸው ዮሐንስን የሚበልጠው እንዳልተነሳ
በቅዱስ ማቴዎስ ወንጌል ምዕራፍ 11 ከቁጥር 11 ላይ ከሴቶች ከተወለዱ መጥምቀ መለኮት ዮሐንስን በክብር የሚደርስበት የለም። ጌታ የገባለት ቃል ኪዳን ነው። ያልኩትን እንደፈጸምኩለት ለአንተም ከሰማዕታት መካከል በክብር አንተን የሚደርስብህ ከአንተም በፊት የነበሩ ከአንተም በኋላ የሚነሱ እስከ ዓለም ፍጻሜ ሁሉ የሚነሱ ማኅበረ ሰማዕታት አንተን በክብር አይደርሱብህም አለው። ክብርና ምስጋና ለመድኃኔዓለም ይሁን። እንዲሁ ከማኅበረ ሰማዕታት የሚመስልህ የሚስተካከልህ የለም ብሎ ተስፋውን ነግሮታል። ጭፍሮቹ ግን ይህንን ሊሰሙ አልታደሉምና ከወደቁበት ተኝተው ያንኮራፉ ነበረ። ቀስቅሶ የታዘዛችሁትን ፈጽሙ አላቸው። የእግዚአብሔር ልጆች ቃል ኪዳን አምላክ ገብቶለታል። ወዳጄ ጊዮርጊስ እንኳን ክርስቲያን አረማዊ እንኳ ቢሆን ስምህን ከስሜ ጋር አንድ አድርጎ አምላከ ጊዮርጊስ እርዳኝ፣ አምላከ ጊዮርጊስ ድረስልኝ፣ አምላከ ጊዮርጊስ አውጣኝ ብሎ ስምን ከኔ ስም ጋር አድርጎ 3 ጊዜ ይህን ስም የጠራ በሽፍታ ቢከበብ፣ በአውሬ ቢከበብ፣ በዘንዶ ቢከበብ፣ በእሳት በስለት መካከል እንኳ ቢቆም እሳቱ ይጠፋለታል፣ ውሃው ይከፈልለታል፣ የአራዊት አፋቸው ይዘጋለታል ብሎ እግዚአብሔር አምላክ ቃል ኪዳን ገብቶለታል። ምን አልኳችሁ? አምላከ ጊዮርጊስ ድረስልኝ፣ አምላከ ጊዮርጊስ ማረኝ፣ አምላከ ጊዮርጊስ ብራራልኝ ብለው 3 ጊዜ ስምህን ከኔ ስም ጋር እንዲህ አድርገው ቢጠሩ እንኳን ያመኑ ያላመኑ እንኳ ቢሆኑ ከስጋ መቅሰፍት፣ ከስጋ መከራ፣ ከእሳት ከስለት፣ ከአውሬ ከበረሃ መከራ አድናቸዋለሁ ብሎ አምላካችን ቃል ኪዳን ገብቶለታል። አያችሁ የእግዚአብሔር ልጆች፣ ከክብር በክብር ከሰማዕታት መካከል አንተን በክብር የሚደርስብህ የለም። መጥምቀ መለኮት ዮሐንስን በክብር የሚደርስብህ የለም እንዳልኩት እኔም ዛሬ ላንተ መሐላዬን እፈጽምልሃለሁ። ከሴቶች መካከል በማኅበረ ሰማዕታት መካከል ከአንተ በፊትም ካሉ ከአንተ በኋላም ከሚነሱ አንተን በክብር የሚደርስብህ የለም አሉት። ያን ጊዜ የታዘዛችሁትን አድርጉ ብሎ አንገቱን ዘለስ አድርጎ ሰጣቸው። በሰይፍ ያን ጊዜ አንገቱን ሚያዝያ 23 ቀን ቅዱስ ጊዮርጊስን አንገቱን በሰይፍ ቆረጡት። በመቱትም ጊዜ ደም፣ ውሃ፣ ወተት ከአንገቱ ፈሰሰ። ጊዜው 9 ሰዓት ነበረ። ዕድሜውም 27 ዓመት ነበረ። በ27 ዓመቱ ቅዱስ ጊዮርጊስ በ20 ዓመቱ ለተጋድሎ ወጥቶ 7 ዓመት ሙሉ እየተፈጨ እየተዘራ እየተወቀጠ እየተሰቀለ እየተገረፈ አያችሁ እየተሰነጠቀ መርዝ እየጠጣ ብዙ ተጋድሎን እየፈጸመ የልጅነት ጊዜውን በዚህ ሰቆቃ ውስጥ አሳለፈ። ዛሬ ስሙ ከመቃብር በላይ ሆኖ ከዛሬ 1800 ዓመት በፊት ሰማዕት ሆኖ በቤሩት በዛ ልዳ በምትባለው ሀገር ላይ አንገቱን የተቆረጠው ሰማዕት ስሙ ከመቃብር በላይ ሆኖ ዛሬ ለኛ ሕይወት መድኃኒት ሆኖን ይገኛል። ቅዱስ ጊዮርጊስ ሚያዝያ 23 ቀን አያችሁ የዛሬ 1800 ዓመት በ27 ዓመቱ ስለ ክርስቶስ ሹመትን ሽልማትን ሁሉን ተወ። የእግዚአብሔር ልጆች ሁሉን ተወ። ዝናውን ተወ፣ ስልጣኑን ተወ፣ ሹመቱን ተወ፣ ምድራዊ ሁሉን ነገሩን ተወቶ ለእግዚአብሔር ይህን ሁሉ መከራ ተቀበለ። ጌታም ስለ 7 ዓመት ተጋድሎ 7 አክሊላትን አቀዳጅቶታል። በሰማይም ኩላ ነፍስ ማእምንት ለእመ ወጻት ምስጋሃ ትስግድ ቅድመ ለስሉስ ቅዱስ ወካዕበ ለቅድስት ድንግል ወላዲቴ ወእምዝ ይሰድዋ ሀበ ፍቁር ጊዮርጊስ ከመትስግድ ብሎ ጌታችን ክብሩን ነግሮታል። የእግዚአብሔር ልጆች ነፍስ ሁሉ ነፍስ ከስጋ ተለይታ ወደ እኔ ስትመጣ ቅድሚያ ለእኔ ለአንድነቴ ለሶስትነቴ ለስሉስ ቅዱስ ትስገድ፣ ከዚያም ለወላዲቴ ለድንግል ማርያም ትስገድ፣ ከዚያ ለሰማዕቱ ለቅዱስ ጊዮርጊስን እጅ እንድትነሳው ቃል ገብቶለታል። የቅዱስ ጊዮርጊስ አምላክ ሁላችንን ከመከራ ያውጣን። በረከቱ ቃል ኪዳኑ አማላጅነቱ ይጠብቀን። እድሜ ሰጥቶ ለዛሬ ዓመት ያድርሰን። ቅዱስ ጊዮርጊስ በምድር ካለ መከራ በሲኦል ካለ ጨለማ በአማላጅነቱ ይጠብቀን። ኪያከ ተወከሉ አበዊነ አባቶቻችን ሰማዕታት፣ አባቶቻችን ጻድቃን፣ አባቶቻችን ቅዱሳን በአንተ በአምላካቸው ታመኑ። ከመከራ ያወጣናል፣ ከችግር ያወጣናል፣ ከእሳት ከስለት ያድነናል ብለው ቅዱሳን በአንተ ታመኑ። የታመኑብህንም ከእሳት ከስለት ከመከራ አዳንካቸው።
አዳንካቸው አለ ነቢየ እግዚአብሔር ዳዊት በመዝሙር 21 ቁጥር 4 ላይ። አባቶቻችን በአንተ አመኑ። በአንተ አዳኝነት፣ በአንተ አስነሽነት፣ በአንተ ጠባቂነት አባቶቻችን አመኑ። ያመኑብህንም ከገጀራ፣ ከሰይፍ፣ ከሳት፣ ከስለት አዳንካቸው። ወደ አንተ ጮሁ፣ ሁሉንም አዳንካቸው። አንተን አመኑ፣ አላፈሩም። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ስሙ ይክበር ይመስገን። የሰማዕተ ልዳው የቅዱስ ጊዮርጊስ በረከቱ ይጠብቀን፣ በእድሜ ጠብቆ ለዓመት ያድርሰን። ይቆየን። ኢየሱስ ክርስቶስ ጽኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኑ አርዳኦ ለጸባኢነ ይጽብኦ ወልተሁ ነሲኦ